ምንድነው ሀኒ? እማዬ እንደገባኝ ከሆነ ባንቺና በወይዘሮ ባዩሽ ጸብ መሀል ማንም ሰው እንዲገባ አትፈልጊም እና ከማን ጋር እየተጋፈጥሽ እንደሆነ ማወቅ ያለብሽ ይመስለኛል። ምንድነው ሀኒ? ወይዘሮ ባዩሽ በጣም አደገኛ ሴት ነች። እንድትጎዳሽ ስለማልፈልግ እማዬ በመረጃ ላሳይሽ። እነዚህ መረጃዎች አባዬ ሰጠኝ ናቸው። ይሄ እርግብ ፎቶ ነው። ይሄ ደግሞ የወይዘሮ ባዩሽ ቀኝ እጅ ነው። ይሄው የወይዘሮ ባዩሽ ፎቶ ያውና እማዬ፣ ይሄ ነው ከማንም በላይ በብዙ ነገር የተጎዳው። እስኪ ምን ሆኖ? ይሄ ልጅ ነው እማዬ፣ እኔም በሚያውቁ ልጆች መስቀልና ፎቶን ካሰረቀ በኋላ ለወይዘሮ ባዩሽ የሰጣት። እሺ ምን ሆኖ ነው የተጎዳው? እንደነገሩኝ ከሆነ የኔ መስቀልና ፎቶ የሰረቀው ልጅ የፎቶና የመስቀሉ ምንነት ከገባው በኋላ መልሽልኝ እያለ ሲያስጨንቃት ነበር። እሺ ከዛስ? ከዛ ወይዘሮ ባዩሽ ልጁን ከተጠቀመችው በኋላ እንዳይደርሱበት ብላ አስገደለችው። ምን? ይሄን ያህል? አዎ እማዬ፣ እና አባዬ እንደዛ ብለው ነው የነገሩኝ። እባክሽን እማዬ እምቢ እንዳትይኝ፣ ይሄን መረጃ ለፖሊስ እንስጥና እናስይዛት። እንደሱማ በፍጹም አይሆንም። ለምን እማዬ? ባዩሽ ክፉ ሰው ልትሆን ትችላለች፣ ግን ደግሞ እኔ በቤተሰቤ ለመጣብኝ ምን ያህል ርቀት ልሄድ እንደምችል ጠንቅቃ ታውቀዋለች። እና ለፖሊስ መስጠት እኮ ትልቅ በቀል ነው። እንደሱማ አይሆንም። ግን አባትሽ ይህን ሁሉ መረጃ ሊያገኝ የቻለው እንዴት ነው? አባዬን ከሚያግዙት ልጆች መካከል አንዱ አጎቱ ከውጭ የመጣው ነው። እና ቢመጣስ? እንደነገሩኝ ከሆነ አሜሪካ ውስጥ የታወቀ ፖሊስ እና ኢንተርፖል አባል ነው። የምርሽን ነው ሀኒ? አዎ እማዬ፣ መንግስትም እኛም በማናውቀው መንገድ ሲመረምር የነበረው እሱ ነው። አሁን ደግሞ ተራው የኔ ነው። ባዩሽ እጄ ውስጥ ገብተሻል። ባዩሽ ያላሰበችው ነገር ገጠማት። ባዩሽ ከባድ ችግር ውስጥ ገብታለች። እርግብ እንደሚታወቀው የባዩሽን ኃይል ጠንቅቃ ስለምታውቅ ብቻዋን አይደለም የመጣችው። እንደዚሁም ደግሞ እስከ ህይወት ፍጻሜ ድረስ እንደምትታገላት አውቃ ተጠንቅቃ ነው የመጣችው። ወርቁንም ተምቹ ጋር አስቀምጣ ብትመጣም በፍጹም የጠበቀቻት እርግብን አላገኘቻትም። ባዩሽ መጀመሪያ አካባቢ ለማስፈራራት ሞክራ ነበር። ከዚያ በኋላ ግን ባዩሽ ናት እርግብን ለምና እባክሽን ልቀቂኝ በማለት ጸባይ ሊለያዩ የቻሉት። እርግብ በዚህ ልክ ኃይለኛ ሆናለች ማለት ነው። በራሴ ነው ይሄን ነገር ያደረኩት በማለት ባዩሽ እየተጸጸተች እያለቀሰች ተመልሳለች። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ባዩሽ አካሄዷ እርግብን ለማስፈራራት እንዲሁም ደግሞ እንደዚህ እስካሁኑ በፊቱ እርግብ በእሷ ቁጥጥር ስር ብቻ ለመዋል ነበር የሄደችው። ባዩሽ ግን ፈጽሞ እርግብን ባልጠበቀቻት መልኩ በዚህ መልኩ ከአክስቷን በልጣ እርግብ ካሁን በኋላ ጠላቴ አንቺና አንቺ ነሽ ብላታለች። ባዩሽ በአሁኑ ላይ እስከ መጨረሻው ከስራለች። እንደሚታወቀው ባሳለፍነው ፓርት ላይ ወይዘሮ ሜላትም የባዩሽን እያንዳንዱን ነገር አውቃባታለች። ከማወቅም በላይ ደግሞ ሁሉንም ነገር ግልጹን ነግራታለች። ባዩሽ አሁንም የተወሰነ ተስፋ ስላላት እርግብን ደውዬላት ልንገናኝ እና እባክሽን እናውራ፣ ወርቁንም ተቀብዬ እስከማመጣልሽ ድረስ እኔን መከታተልሽን አቁሚ ብላት ነበር። ባዩሽ ለወይዘሮ ሜላት በወቅቱ እስካሁን እኔ መች ተከታተልኩሽ ብላታለች። ወይዘሮ ሜላት አሁንም ቢሆን ለባዩሽ የተወሰነ ቦታ አላት። ይህን ቦታ ደግሞ ሀናም ካሁን በፊት እንዳነሳችው እማዬ አሁንም ለባዩሽ ቦታ እየሰጠሻት ነው ማለት ነው ብላ አሁንም ለሷ እያሰብሽላት ነው ማለት ነው በማለት ብትጠይቃትም ምን ላድርግ ሀንዬ ያሳለፍነው ነገር እያስታወስኩ ነው በማለት እውነት ለመናገር እስካሁን ድረስ ባዩሽ ይህን ታደርጋለች ብዬ ውስጤ ያላመነም በማለት ተናግራ ነበር። በቀጣይ ፓርት ላይ ግን ፈጽሞ ሜላት ራሷን ቀይራ ትክክለኛ ቅጣቷን ለመስጠት ትዘጋጃለች። ምክንያቱም ባዩሽ አሁንም ቢሆን 2-3 ቀን ስጭኝ ትላለች እንጂ ፈጽሞ ነገሮችን እያመቻቸች እንደሆነና በተለይ ደግሞ ሀናን ለመጉዳት እያሰበች እንደሆነ ከስራ ባልደረባዋ ጋር እየተመካከረች ነው። በተለይ ደግሞ አሁን የሄደችበት የወርቁ ጉዳይ ቢሳካ ጠቀም ያለ ገንዘብ ነው በዛ ብር የምታገኘው። በዛ ብር ለልጁ ጠቀም ያለ ብር በመክፈል ሀና እንዲያስወግድላት ታዘዋለች ባዩሽ። ነገር ግን ይሄ የሚሆነው እርግብ ላይ ያለው ወርቅ ባዩሽ እጅ ሲገባ ነበር። ባዩሽ ግን ይህንን ማድረግ ፈጽሞ አልቻለችም።
እርግብ እንኳንስ በእጇ ላይ የያዘችውን ነገር ፈጽሞ ምንም አይነት ነገር በሷ ህይወት ላይ እንደማያገባትና እንኳንስ መውሰድ ሳይሆን ገና የምትወስድባት ብዙ ነገር እንዳለ ይህን ህይወት ሳትፈልግ እሷ እንዳስጀመረቻት ሁሉንም ሳትፈልግ ከወይዘሮ ሜላት ቤተሰቦች እንዳጣላቻትና በዚህ መልኩ ከተማ ውስጥ በነፃነት ለመንቀሳቀስ እንዳትችል እንዳረገቻት ሁሉ እኔም እያንዳንዱ ያደረግሽብኝን አንቺ ላይ መልስልሻለሁ በማለት ካሁን በኋላ ከወይዘሮ ሜላት ጋር ብቻ ሳይሆን ከኔ ጋር ነው ጸብሽ በማለት እርግብ በፍጹም የማትችላት እንደሆነች ዛሬ አረጋግጣለች። እርግብ ባዩሽን በደንብ አድርጋ ካስፈራራቻት በኋላ በቻለችው አቅም ባዩሽ በጸባይ ከእርግብ ለመለያየት ሞክራ ነበር። እርግብ ግን ፈጽሞ መጀመሪያ ላይ የደቀነችባትን መሳሪያ ያስተዋለች ቢሳካልሽ እኮ እስካሁን ገለሽ ነበር፣ እኔ ግን እንዳንቺ አይደለሁም፣ እኔ ፈጽሞ አልገልሽም፣ ግን ሞትን እንድትመኝ እያደረኩ ነው ማቆይሽ። አክስቴ ወደዚህ ህይወት አንቺ ነሽ አስገባሽኝ፣ ይህንን ስራ አንቺ ነሽ አስጀመርሽኝ። አሁን ግን ካንቺ እያንዳንዱን ነገር ተምሬ አሁን ላይ ካንቺም በልጫለሁኝ። መጨከን ካለብኝ ማድረግ ካለብኝ አንቺ እያደረግሽውን ካለው እጥፍ አድርጌ ማድረግ እችላለሁ። ነገር ግን ለጊዜው አንቺ ታስፈልጊኛለሽ፣ ልገልሽ አልፈልግም በማለት እንግዲህ እርግብ በዚህ መልኩ አክስቷን ጉሮሮዋን አንቃ እያንዳንዱን ነገር ከነገረቻት በኋላ አክስቷ መሳሪያውን ከጣለችበት ቦታ እንኳን ሳታነሳ ነው ከዛ አካባቢ የሮጠችው። አቶ መስፍንም ከባለቤቴ ከወይዘሮ ሜላት ጋር ይህንን ስራ ሊሰራ የቻለው እሱንም መኖሪያ ቤቴ ውስጥ ገብቶ ይህንን ሊያደርግ የሚችለው እና ይህንን ያክል ድፍረት ያለው ሰው ማን እንደሆነ አጣርታችሁ እወቁልኝ ብሎ ለህግ አካል ባሳወቀው መሰረት አንዳንድ ፍንጮችን እንዳገኙ ተደውሎለት ተነግሮት ነበር። ወይዘሮ ሜላትም ባዩሽን ግፍ እንዳደረሰችባት ታውቃለች። ነገር ግን ምናልባት እርግብ ልትሆን ትችላለች ብላ የተናገረችው አሁን ላይ እርግብ የለችም። ባዩሽ ግን በተደጋጋሚ ሊያገኛት ስለሚችሉ ምናልባት እሷ አንድ ነገር አድርጎ እሱ ችግር ውስጥ እንዳይገባ በማሰብ ነው እንጂ ትክክለኛ እሷ ላይ አደጋ ያደረሰችባት ባዩሽ መሆኗን ሜላት እርግጠኛ ሆናለች። ነገር ግን ለአቶ መስፍን መናገር አልፈለገችም። ይሁን እንጂ ከህግ አካል ግን አንዳንድ ምንጭ ተገኝቷል ተብሎ ተደውሎለታል። ያንን ሄዶ ሊያጣራ እየተዘጋጀ ነበር። ወይዘሮ ሜላትም አቶ መስፍን ከፖሊስ ጣቢያ ተደውሎለት በባለቤት ላይ ይህንን ስራ ሊሰራ የቻለውን ሰው ባደረግነው ምርመራ ሂደት አንዳንድ ፍንጮችን አግኝተናል ብለውኝ ወደ ፖሊስ ጣቢያ ሊሄድ ነው በማለት ሲነግራት ወይዘሮ ሜላትም ይህንን ነገር ቀድማ አስባው ስለነበር አትሂድ፣ እኔ አውቄያለሁ፣ ለኔ ልከውልኛል ብላ እሱን ለማስቀረት ብትሞክርም አቶ መስፍን ግን ተጣርፎ ነበር ከቤት የወጣው። ባሳለፍነው ፓርት ላይ እንዳያችሁት እርግብ ወደ ወይዘሮ ባዩሽ ስትሄድ ቤትም ለማስቀመጥ እንደዚሁ እዛው ለመሄድ የፈራችውን ብዙ ብር ያወጣል ተብሎ የሚገመተውን ነገር የወይዘሮ ሜላት ወርቅ ተምቹ አምና ነው ከተምቹ ጋር ያስቀመጠችው። ተምቹም እቃውን ከተቀበለ በኋላ ከፍቶ ለማየትና ቼክ ለማድረግ ሙከራ ካደረገ በኋላ እንደገና ሐሳቡን ቀይሮ የተሰጠውን እቃ ጠቅልሎ ለሰዓታት ሲጠብቃት ነበር። ተምቹ የእርግብን እቃ ወደ ባዩሽ ልትሄድ እንደሆነ ነግራው ለምንድን ነው የምትነግሪ በማለት ሲጠይቃት ነበር። ቢያንስ አንተ እሷን ላገኝ እንዲሄድኩ እንድታውቅ ፈልጋለሁ፣ ቢያንስ አንድ ሰው ማወቅ አለበት በማለት መልሳለታለች። በወቅቱ እሷ ምናልባት ትገለኛለች ብለሽ ፈርተሽ ነው አይደል በማለት ቢጠይቃትም ዋናው ነገር ወደ እሷ እንዲሄድኩ ማወቅ አንድ ሰው እንዲያውቅልኝ ስለምፈልግ ብቻ ነው በማለት ወይም ደግሞ ከፈራሽ ይቅርብሽ በማለት እሷ ግን ፈጽሞ ተዘጋጅታበት ስለሆነ የወጣችው ባዩሽ ምን ማድረግ እንደምትችል ስትሸነፍ ምን አይነት አማራጮችን እንደምትወስድ ካሁን በፊት በዘላለም ላይ በተመስገንም ላይ የወሰደችውን እርምጃ በእርግጥ ዘላለምም በትዕዛዝ ከዛ አካባቢ ቢሰወርም ዘላለም ከከተማ የወጣው በባዩሽ ምክንያት ነው ትላለች። በህይወት መኖር አለመኖር እርግጠኛ አይደለችም። ይህ ማለት የባዩሽ እጅ አለበት ብላ ታምናለች። ነገር ግን ዘላለም ከከተማ የወጣው በአቶ ዘሪሁን ትዕዛዝ ነበር። ይሁን እንጂ የባዩሽ አመለካከት እንዲሁም ደግሞ ክፋቱ ለሷ እቅድ ምንም አይነት ሰው እንደማትምር ካሁን በፊት ባደረገቻቸው እያንዳንዶቹ ነገሮች ስለምታውቅ እርግብ በደንብ አዘጋጅታ ነበር። ምክንያቱም ይህ አደጋ እንደሚደርስና በተለይ ወይዘሮ ባዩሽ
ስትፈልገው የነበረው የወይዘሮ ሜላት ወርቅ እጇ ላይ ብታስገባው ኖሮ እዛ ቦርሳውን ይዛ ብታያት ኖሮ ባዩሽ ምንም አይነት ማንገራገር ሳይታይባት አደጋ ታደርስባትና ያንን በእጇ ያዘችውን ቦርሳ ነጥቃት እንደምትሄድ ምንም ጥርጥር የላትም ነበር። ለዛ ነው አስቀድማ ከተምቹ ጋር አስቀምጣ ወደሷ ለመሄድ የሞከረችው። ባዩሽ ተስፋ የቆረጠችው እርግብ ባዶ እጇን ስትመጣ ነው። ባዶዋን ብትመጣም መሳሪያ ደቅናባት ምናልባት ጃኬቷ ኪስ አድርጋው ሊሆን ይችላል የሚል ግምት ስለነበራት መሳሪያ ደቅና እያንዳንዱን ነገር ቼክ ካደረገች በኋላ እየተንቀጠቀጠች ነበረ። አረ እባክሽ አክስቴ ምን እያደረግሽ ነው ብላ በማለት ብትጠይቃትም ፈጽማ አሁንም ፈርታ ያለበትን ወይ ትነግረኛለች ወይ የት እንዳስቀመጠች ልትነግረኝ ትችላለች፣ ያለበት ሄጄ እቀማታለሁ የሚል ግምት ነበራት። ነገር ግን ፈጽሞ ምንም አይነት ነገር አድርጊ እንጂ ምንም የሚሰጥሽ ነገር የለኝም ባዩሽ ስትላት፣ ባዩሽም ተስፋ በመቁረጥ አሁን የወንድም ልጅ ብገላት ወይ ወርቁ አልሆንኩኝ ወይ ከሱ አልሆንኩኝ፣ አሁን ከየት ነው ልጁን ደግሞ ጠቀም ያለ ነገር እንደምሰጠውና ጥሩ ስራ እንደማሰራው ቃል ገብቼለታለሁ፣ ከየት አባቴ ነው የማመጣው እያለች ራሷን እየጠየቀች ሳለ በተዘናጋችበት ወቅት ነው እርግብም ዘላ ጉሮሮዋን የያዘቻት። ባዩሽ ያልጠበቀችው ነገር ስለሆነ በጣም ተደናግጣና ፈርታ የእውነት ታናሽነት እየተሰማት የትንሽነት ስሜት የበታችነት ስሜት እየተሰማት በጣም እንደደነገጠችና እየተወላከፈች ነበር እየሮጠች እሷን ትታ ሄደችው። ነገር ግን ምላስ አይሞትም እንዲሉ በምላሷ አሁንም አልሞተችም ነበር። ታያለሽ በማለት እየደነፋች ነበር ሄደችው። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ላይ መጻፍ ትችላላችሁ። መልካም ጊዜ።